አመሰግናለሁ። አሁን ወደ መድረክ እንዞራለን። አራት በዚህ በኩል እናስተናግዳለን በተራ በተራ። ክቡር ጠቅላይ ሚኒስትር አመሰግናለሁ። ክቡር አወያይ አመሰግናለሁ። ስሜ ዶክተር መስከረም ምትኩ እባላለሁ። የተማርኩት ከፈርስት ዲግሪ እስከ ፒኤችዲ ድረስ በቢዝነስ ማኔጅመንት ነው። በአሁኑ ጊዜ በዩኒቨርሲቲው የቢዝነስ እና ኢኮኖሚክስ ኮሌጅ የኤክሲኪዩቲቭ ቫይስ ዲን ሆኜ እያገለገልኩ እገኛለሁ። እኔ መጠየቅ የምፈልገው ስለመጪው ዘመንና የሀገራችን የኢኮኖሚ ተወዳዳሪነት ዙሪያ ነው። ክቡር ጠቅላይ ሚኒስትር እንደሚታወቀው መጪው ዘመን ውስብስብና ከፍተኛ ውድድር የሚያይልበት እንዲሁም ቴክኖሎጂ አስደማሚ በሆነ ፍጥነት የሚለዋወጥበት እንደሚሆን ይታወቃል። በዚህ ውስብስብና እርስ በርሱ በተሰናሰነ የኢኮኖሚ ዑደት አሸናፊ ሆኖ ለመውጣት የምሁራን አስተዋጽኦ ከፍተኛ እንደሚሆንም ይታወቃል። እንዲህ ባለ ዓለም ውስጥ በብዝሃ ዘርፍ ኢኮኖሚ ተወዳዳሪ ግን ደግሞ በተወሰኑት ልቆ ለመገኘት የሀገራችን ብሎም የአፍሪካ ምሁራን ሚና ምን መሆን አለበት ይላሉ? በዚሁም ጋር ተያይዞ የኢኮኖሚ እንቅስቃሴያችን ምሁራንን ለማሳተፍ ምን ያህል ዝግጁ ነው ይላሉ? አመሰግናለሁ። አመሰግናለሁ ክቡር ዶክተር አብይ እንዲሁም አወያይ። እኔ ፕሮፌሰር አጎስ አሸናፊ ይባላለሁ። በትምህርት መስክ የባዮሳይንስ ኢንጂነሪንግ ተመራማሪ ነኝ። ከአክሊሉ ለማ የጤና ምርምር ማዕከል ነኝ። በዚህ ሀገር ታሪክ ምሁራን ለውጥ ለማምጣት ያደረጉት አስተዋጽኦ አያሌ የህይወት መስዋዕትነት አስከፍሏል። ከዚህ የተነሳ ምሁራን ንቁ ተሳታፊ ከመሆን ወደኋላ ብለዋል ይባላል። ሁኔታዎችን ምቹ አድርጎ የነቃ የምሁራን ተሳትፎ እንዲኖር መንግስቶ እንዴት ለመስራት አስቧል? አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም የተከበሩ አወያይ። የቆያለም እባላለሁ። በትምህርትና ቋንቋዎች ጥናት ኮሌጅ መምህር ነኝ፣ ተመራማሪ ነኝ። በአሁኑ ሰዓት ደግሞ የኮሌጁ ኤክሲኪዩቲቭ ዲን በመሆን በማገልገል ላይ እገኛለሁ። በእርግጥ እኔ ማንሳት የፈለኩት ጥያቄ በተወሰነ መንገድ በክቡር አወያዩ ተነስተዋል፣ ግን በጣም ኢምፖርታንት ነው ብዬ ስለማምን እና የእርስዎንና የመንግስትዎንም ሀሳብና እቅድ ማወቅ የበለጠ ስለምፈልግ ነው የማነሳው። በቅርቡ በእኛ ኮሌጅ እና በዩኒቨርሲቲው አመራር ትብብር ከፍተኛ ትምህርት በፍጥነት በማደግ ላይ ባለው ቴክኖሎጂ አውድ በሚል ሀሳብ ያለው ውይይት አካሄደን ነበረ። ስለዚህ የማነሳው ጥያቄ ከዛም ጋር የተያያዘና የዛ ቀጣይ ነው ማለት እችላለሁ። ስለዚህ ማንሳት የምፈልገው ትምህርትና የዘመኑ ቴክኖሎጂ የደረሰበትን ሁኔታ በተመለከተ ነው። ቅድምም በአወያዩ ለተነሱ ጥያቄዎች ነካነካ አድርገው መልሰውታል። ስለዚህ ትምህርት እነዚህ ኢመርጂንግ ቴክኖሎጂስ የሚባሉት እንደ ኤአይ፣ ሮቦቲክስ እና አይኦቲስ መምጣት ጋር በተያያዘ በርካታ እድሎችና ፈተናዎች ይዞ እየመጣ ነው ማለት ይቻላል። እኔም እንደዛ አስባለሁ። ስለዚህ ከዚህ ጋር በተያያዘ መንግስት ያለውን ዝግጁነት የበለጠ ቢገልጹልን የሚል ሀሳብ አለኝ። እንዲሁም ደግሞ በዚህ ዘርፍ የተማረ የሰው ኃይል ከማፍራት አንጻርስ ምን ዝግጅት አለ? እንዲሁም ከምሁራን ጋር ተቀራርቦ ከመስራት ጋርስ የተያያዘ መንግስት ምን ያስባል? የእርስዎን አስተያየት
ብንሰማ የሚል ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እንዲሁም የተከበሩ አወያይ። እኔ ስሜ ፕሮፌሰር ሙራዱ አብዶ እባላለሁ። በአሁን ሰዓት የህግ ትምህርት ቤት ዲን ነኝ። ዛሬ መጠየቅ የፈለኩት በባህላችን ውስጥ ችግሮች በክርክር እና በውይይት ያለ መፍታት ጉድለት እንዳለ ይታወቃል። ከዚህ ጋር በተያያዘ የክርክር እና የውይይት ልምድ አለመዳበር ዋጋ እያስከፈለን እየመጣ እና እየሰፋ የመጣ ችግር ነው ብዬ እሰጋለሁ እና ከዚህ ጋር በተያያዘ ምሁራን ክሪቲካል እሳቤ በማራመድ ችግሮች በጠረጴዛ እንዲፈቱ ለማስቻል ሚና አላቸው ተብሎ ይታሰባል። በአሁን ሰዓት በዚህ በሀገራችን ምሁራን ይህንን ሚና ከባህል ጋር የተያያዘው ሚና በተገቢው መንገድ እንዲወጡ አስቻይ መደላድል አለ ብለው ያስባሉ ወይ? እርስዎ የሚመክሩት ነገር ካለ ከዚህ ጋር በተያያዘ ሀሳብ ቢሰጡን አመሰግናለሁ። ዶክተር መስከረም ያነሳቸው ሁለት አንኳር ጥያቄ የምሁራን ሚና በእኛ ሀገር ሁኔታ፣ የአፍሪካ ምሁራን ሚና በእኛ ሀገር ሁኔታ፣ የመንግስታችንን ምልከታ በሚመለከት ባጭሩ ዶክተር መስከረም ከቢዝነስ ስለመጣሽ እዛ ላይ ማተኮርሽ ጥሩ ሆኖ ዋናው የምሁር ሚና ከራስ መታረቅ ነው። እዚህ ያለ ምሁር ከራሱ ይታረቅ። በኢትዮጵያ የመንግስታት ታሪክ በኢኮኖሚ ሪፎርም፣ በኢኮኖሚ እሳቤዎች፣ በጽሁፍ የማንም ምሁራን መተቸት፣ መውቀስ፣ ማድረቅ በሚያስችል ደረጃ ራሱን በነብር ያደረገ መንግስት ኢትዮጵያ ውስጥ አልነበረም። ይሄ እውነት ነው። መጋፈጥ ያስፈልጋል። እኛ ያለን ምልከታ፣ እኛ ያለን ቪዥን እርስ በርስ አውርተን እናንተን አይመለከታችሁም ብንል ኖሮ ያስቸግር ነበር። እኛ ግን ጽፈን አቅርበናል። አንብቦ መተቸት፣ ማድረቅ፣ ዲስኮርሱ መፍጠር እናንተ ስራ ነው። እናንተም ጋር እንዲደርስ ነው ያ ነገር የተፈጠረው። የኢትዮጵያ ኢኮኖሚ በሚመለከት ያልሽው ሁሉ ትክክል ነው። መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት ያልነው ለዛ ነው። ለምሳሌ ማይኒንግ፣ ኢትዮጵያ ውስጥ ማይኒንግ ግጭት ፈጣሪ ነው ተብሎ ይታሰብ ነበር። ዛሬስ አንድ ቀላል ኤግዛምፕል ላንሳለሽ። በዚህ 6 ወር ከሐምሌ እስከ ዲሰምበር 6 ወር ውስጥ ወርቅ ብቻ ኤክስፖርት ያደረግነው ኢትዮጵያ ከተፈጠረች ጀምሮ ከአምና ውጪ በአመት ኤክስፖርት አድርጋ አታውቅም። ሁሉ ነገሯን ማለት ነው። አጠቃላይ ኤክስፖርት ተደምሮ የኢትዮጵያ ጉድስ ኤክስፖርት ተደምሮ የዚህን አመት 6 ወር ኤክስፖርት አያክልም። ይሄ ሪሶርስ ነበረ ማለት ነው። መልታይ ሴክተር መሆኑ አዳዲስ ሀብቶች፣ አዳዲስ እውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋንያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝቡ በአቅሙ ሳይሳተፍ ሊሳካ አይችልም። እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። መሳተፍ አለባቸው የሚል እምነት አለ። ለዚያም ነው ስልጠናዎቻችን፣ ውይይቶቻችን፣ እሳቤዎቻችን በተሰነደ መልክ የምናወጣው ምሁር አገላብጦ ያን እሳቤ በሚመለከት መንግስት የሚሄድበት መንገድ ችግር ካለው መተቸት፣ ማድረቅ፣ ማረም እንዲችል ነው። ሁሌ እንደዚህ ላንገናኝ እንችላለን፣ ግን በምንገናኝበት መንገድ አንዱ የእውቀት ፍሰት ገደብ ስለሌለው በዚያ እንድንገናኝ። ሁለተኛው ይሄን መድረክ ራሱ ዶንት ቴክ ኢት ፎር ግራንትድ። ማንም ጠቅላይ ሚኒስትር መጥቶ እናንተ ጋር ተቀምጦ እኮ ተወያይቶ አያውቅም። በዚህ መንገድ እውቀትና ሐሳብ አለ፣ መማር ያስፈልጋል፣ መማማር ያስፈልጋል የሚል እምነት ከሌለ አይደረግም። ይሄ ግን እንዲበራከት እንስራ ከሆነ ትክክል ነው የሚሆነው። እና ቢዝነስ እኔ በጣም ሆፕፉል ነኝ።
ያቀድናቸው እቅዶች ብዙዎቹ እየተሳኩ ስለሆነ ለኛ እየተሳኩ ነው። በርቀት ለሚያዩ ሰዎች ጥርጣሬዎች አሉ። ጥርጣሬ እና ኔጌቲቭ ኢነርጂ በራሱ የሪኮግኒሽን ግማሽ መንገድ ስለሆነ እሱንም ኔጌቲቭሊ አናየውም። ቀስ እያለ ግን የሁላችን አቋም እየሆነ ይሄዳል። እናንተ ባላችሁበት አንደኛ ስራዎቻችንን ማየት፣ ለምሳሌ ቢዝነስ ፋካልቲ ከሆናችሁ እናንተ ሪቨርስ ሳይዱን በትክክል በእግራችሁ እየሄዳችሁ ምን ኢኮኖሚክ ቫልዩ አለው፣ ሶሳይቲ ላይ ምን ኢምፓክት አመጣ፣ በሀገር ኢኮኖሚ ምንድነው የሚያመጣው ውጤት፣ ጂዲፒ ላይ ምን ፋይዳ አለው፣ ትተቻላችሁ፣ ትገመግማላችሁ፣ ታርማላችሁ በጥናት ያን እናነብና እናሻሽላለን ማለት ነው። በዚያ መንገድ ኮንትሪቢዩት ማድረግ በዚህ መንገድ ኮንትሪቢዩት ማድረግ በጽሁፍ ኮንትሪቢዩት ማድረግ ይቻላል ብዬ አስባለሁ። አፍሪካ ላይም እንደዚሁ የአፍሪካ ምሁራን ቢያርሙት ብዬ የማስበው እንዳለ የመገልበጥ ልምምዳችን ነው። እንዳለ ገልብጦ የማምጣቱ ልምምድ ጉዳት ስላለው እሱን መቀየር ያስፈልጋል ብዬ ነው የማስበው። ከዶክተር መስከረም በኋላ ፕሮፌሰር ያነሱት ጥያቄ በሚመለከት ቀጥታ ከመስከረም ጋር ይያያዛል። የመጡበት ዲፓርትመንት ከመለየቱ ውጪ ምሁራን ያላቸውን ሚና መንግስቶት እንዴት ያስባሉ የሚለው በገለጻዬም በመጽሐፎቼም በስልጠናዎቼም ሁሌ የሚገለጥ ነገር ነው። ምሁራን ትልቅ ሚና አላቸው። ምሁራን ማለት ግን ለመማር የተዘጋጁ ማለት ነው። አዳዲስ እውቀት እንዳለ አውቀው ለመማር ዝግጁ የሆኑ ሰዎች ሁሌም አስፈላጊ ናቸው። ለዚህ ነው መንግስት እያያችሁ ከሆነ ቴክኖክራቲክ የመሆን ወጣት ዩኒቨርሲቲ ምሁራን ትላልቅ ፖስት ላይ እንዲቀመጡ በዚያ ረዘም ያለ ጊዜ ልምድ ያላቸው ሰዎች ደግሞ ቦታውን እንዲለቁ ይሁነኝ ብሎ እየሰራ ነው። ለምን? አሁን ላለው ተጎጂ ተጠቃሚ ሳይሆን ለትውልድ። እነዚህ ወጣቶች እየበዙ ሲሄዱ የምታስቡትን ነገር ለማድረግም እናንተን ለማድመጥም የተሻለ ብሪጅ እንዳላቸው ይጠበቃልና አስበን አቅደን እየሰራንበት እንደሆነ ለመግለጥ ነው። በቂ ግን አይደለም። ተጨማሪ ስራ ያስፈልጋል። ሶስተኛው ከቋንቋ ጋር ተያይዞ የሚያስተምሩት ፕሮፌሰር ያነሱት ጥያቄ በጣም ክሪቲካል ጥያቄ ነው። በጣም ክሪቲካል ጥያቄ ነው ይመስለኛል። እሳቸውም ዩኒቨርሲቲ ያስፈልጋል ወይ አያስፈልግም የሚለውን ክርክር ያነበቡ የሰሙ ይመስለኛል። አሁን ያለው ጥያቄ አሁን ያለው የትምህርት ስርዓት ያስፈልጋል ወይ አያስፈልግም የሚል ስለሆነ ዩኒቨርሲቲን ዲስማንትል እናድርግ ወይስ እናስቀጥል የሚል ስለሆነ በዓለም ላይ ያለው ክርክር እሱ ነው እና የትምህርት ተቋማት ሚና አሁን ባለው ዘመን ውስጥ እንዴት መንግስት ይመለከተዋል፣ እንዴት ሳስበን እንስራበት የሚል በጣም ጠንካራ ጥያቄ ነው። 4.0 ኢንተርኔት ኦፍ ቲንግስ አለ፣ አፕሊኬሽን አለ፣ ኤፊሺየንሲ ላይ ስራ አለ። 5.0 ግን ሂውማን ሴንትሪክ እና ኮንቨርጀንስ አለ። ይሄን ለማረጋገጥ መካነ ትምህርት አይተኬ ሚና አላቸው ለመንግስት ያምናል። የትምህርት ስርዓት የሚያግዙ ቱሎች ቢኖሩም መካነ ትምህርትን በማፍረስ ግን ይሄ ትራንዚሽን ይረጋገጣል መንግስት አያምንም። መጠናከር አለባቸው፣ ኢኖቬቲቭ መሆን አለባቸው፣ አዳፕቲቭ መሆን አለባቸው፣ አሁን ላለው ዘመን የሚመቹ መሆን አለባቸው። ለምሳሌ የኤአይ ዩኒቨርሲቲ ለማቋቋም ስንወስን ያናገርናቸው በኤአይ ዙሪያ የሚሰሩ ተቋማት እና ግለሰቦች አሉ። ቃል የገቡልን ነገር በምንፈልገው ሰብጀክት ቨርቹዋሊ መምህራን አቬል ማድረግ እንችላለን። ዲጂታል ክላስሩም ካላችሁ የእኛን ኮርሶች ቀጥታ መውሰድ ትችላላችሁ ብለው ቃል የገቡልን አሉ። እዚህ ያለው ፕሮፌሰር እንደ እኔ ያለውማ እንዴት ይደረጋል ማለት የለበትም። አሁን ያለው ዘመን ያን ይፈቅዳል። ቢኮዝ ጥቂት እውቀት ያለበት ቦታ መሻማት ስላለብን እዚህ ያለው ፕሮፌሰር አያስፈልግም ካልን ግን ያ ተማሪ የሚሰማውን ብቻ ሳይሆን በክላስ ውስጥ ሊኖረው የሚገባውን ኤቲክስም መማር ስላለበት ማሽን ለርኒንግ ብቻውን የበቃ ሳይንቲስት አያደርገው እና ሁለቱን አጣምረ የምንሄድበትን መንገድ ነው እኛ የምናስበው የምንከተለው። ለምሳሌ የትምህርት የምሁራን ሚና የመካነ ትምህርት ተቋማት ሚና እንዴት ታዩታላችሁ የሚለው ማየት እኮ አይደለም ተግባራን እኮ አሳይተናል። አዲስ አበባ ዩኒቨርሲቲ ቻርተር ዲውን ብሎ መወሰን እኮ ግልጽ አቋም እኮ ነፃነት የሌለው ተቋም የሀገር ነፃነት ቢያቀነቅን የትም አይደርስም። መጀመሪያ ነፃነቱን እንስጠው። መንግስት ፋይናንሻል ደጋፊ እንጂ 100% የሚቆጣጠረው መሆን የለበትም ብለን እኮ ነው ያደረግነው። ከሆነ በኋላስ አሁን ያለው ማኔጅመንት አሁን ያለው ቦርድ መቼም በእያንዳንዱ ዲሲሽን መንግስት ኢንተርቪን እንደማያደርግበት ራሳቸው ዊትነስ መሆን ይችላሉ። ማሰብ ሳይሆን አድርገን አሳይተናል። ዩኒቨርሲቲዎች ከመንግስት ጥገኝነት ተገላግለው ራሳቸውን ችለው አዳፕቲቭ ሆነው ቆሞ የሚራመዱ መሆን አለባቸው።
በዚህኛው አንጋፋውን ጀምርና እናስፋው ብለን እና ያ አቋሞቻችንን በግልጽ የሚያሳይ ይመስለኛል። በበቂ ደረጃ ሀሳቦቻችን መሬት ነክተዋል ብዬ አላምንም። ተጨማሪ ስራዎች መስራት ይኖርብናል። ነገር ግን መካነ ትምህርት አንዱ የሊደርሺፕ አንጓ ስለሆነ እሱ ከጎደለ የምናስበውን ብልጽግና ደግሞ እናረጋግጣለን ብዬ አላምንም። የመጨረሻው ፕሮፌሰር ያነሱት የክርክርና ውይይት ባህል እርስዎ እንዳሉት ነው። ኢትዮጵያ ውስጥ ለመደማመጥ ፈቃድ፣ ለመደማመጥ አውድ ብዛም የለም። እኔ ያልኩት ትክክል ነው፣ እሱ ካልሆነ የሚል አቋሞች ይበዛሉ። ወይም ኦፒኒየን ሜከርስ አይዲያ ጀነሬት እንዳደረገ ሰው የነሱ ኦፒኒዮኖች ሁሉ መንግስት እየቀዳ ኢምፕሊመንት እንዲያደርግ የሚጠብቁ ሰዎችም አሉ። መንግስት የራሱ ሐሳብ፣ የራሱ ቪዥን፣ የራሱ ትልም እንዳለው የማይገነዘቡ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ኢንክሉሲቭ ናሽናል ዲያሎግ ይኖር። ያ ዲያሎግ የሚያመጣቸው ማንኛውም አውትካሞች ለመቀበል ዝግጁ እንሁን ብለን የወሰንነው ቀላል ውሳኔ አልነበረም። መጠቀም ላይ ችግር አለ። ለምሳሌ አንዳንድ ፖለቲከኞች ነን የሚሉ ሰዎች የአሁኑ ኢንክሉሲቭ ናሽናል ዲያሎግ አያስፈልግም፣ ጊዜውን የጠበቀ አይደለም፣ እኛ ስንመጣ ግን እናቋቁማለን ይላሉ። የአሁኑ የቀይ ባህር ጥያቄ ትክክል አይደለም፣ እኛ ስንመጣ ግን እንጠይቃለን ይላሉ። ቢኮዝ ሁለተኛው ጄኔሬሽን ዋናው ማጠንጠኛ የፖለቲካል ዲስኮርስን የሚያስበው ከወንበር ጋር ብቻ ነው። በተለያየ መንገድ ሊደርሺፕ መረጋገጥ እንደሚችል አያስብም። ይሄን ኃይል ደግሞ እየዘወረ ያለው ያ ትውልድ ነው። አዲሱ ትውልድ ወደ መረከብና ወደ የአይዲያ ሊደርሺፕ ወደ ማረጋገጥ አልመጣም። በዚያ ምክንያት ብዙ ህልም የተቀላቀሉ ጥያቄዎች ይነሳሉ። ለምሳሌ በ3 ሳምንት መንግስት እንገለብጣለን ሰው ካላችሁ ቢችል እንኳን ማድረግ የለበትም። በ3 ሳምንት መንግስት መገለበጥ ከባድ ነገር እኮ ነው። ከተገለበጠ በ3 ሳምንት አይሰራም። መንግስት በጣም ግዙፍ ተቋም ስለሆነ እንደዚህ ያለ የቀለለ ሶሉሽን ሰዎች ካመጡ አልገባቸውም። ተቋም ማለት የተቋም አመራር ለማረጋገጥ ያልገባቸው ጉዳዮች አሉ። ተቋም በብዙ ገመድ የተሰናሰለ ነገር ነው። እንኳን ስርዓቱን ባህሉን ማፍረስ ጊዜ ይፈልጋል። እኛ መንግስት ሆነን ተቋሞቻችን ባህላቸውን ለመቀየር ይኸው ብንዳክርም ብዙ ርቀት መሄድ አልቻለም እና የመነጋገር ባህሉ ከፖለቲካል አውድ ውጪ በእንደዚህ ባለው ማህበረሰብ እየተለመደ እንደዚህ ያለው ማህበረሰብ ደግሞ ጠንካራ ጥያቄ እያነሳ ለምሳሌ አዲስ አበባ ውስጥ ቱሪስቶች ሲመጡ መተኛት አይችሉም። ከፍተኛ ሁከት ነው ያለው። ቀኑ ሁከት ነው፣ ማታ ሁከት ነው። ለምንድን ነው እናንተ ዓለም ላይ ዘውራችሁ የተማራችሁ ሰዎች በድምጽ ማወክ ተገቢ አይደለም፣ የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚሉ ሐሳብ አንስታችሁ ማትከራከሩት ለምንድን ነው? ማን ነው የምትጠብቁት? እንደዚህ ያለውን ጠንከር ያለ ሐሳብ አንስተን ባህል ማንሞግት ከሆነ ተቋማት ማንሞግት ከሆነ የሰውን እሳቤ ማንቀይር ከሆነ ጉዳዩ ከስልጣን ወደ እናውጣ ብቻ መሆን የለበትም። በጣም ብዙ መነጋገር ያለብን ጉዳዮች አሉ። ያንን እያነሳ እየነቀሰ እያወጣ እየደፈረ እየጻፈ የሚናገር መሆን አለበት። ሳውንድ ባይት ብቻ መሆን የለበትም። ያ ሲሆን ግራጁዋሊ ሰው እየተግባባ እየተወያየ ሪዝን አውት እያደረገ መሄዱ ስለማይቀር ማለት ነው። እና የውይይት ባህሉ በሁለት ምክንያት ነው እየተጎዳ ያለው። አንደኛ በእኛ ምክንያት፣ ሁለተኛ በቴክኖሎጂ ምክንያት። ቤት ውስጥ ልጆችና ወላጆች ምን ያክል ጊዜ አብረው የሚያጠፉ አስቡት። ልጆች ፍላጎታቸው ሩማቸውን ቆልፈው ከጋጀት ጋር ማውራት ነው። ከጋጀት ጋር ማውራት የለመደ ሰው ከሰው ጋር ለማውራት ሌላ ልምምድ ምዕራፍ ይፈልጋል። ቀላል ጉዳይ ስላልሆነ ጋጀት እኛ ነን የምንነዳው፣ ሰው አይነዳም። አንዳንዴ ይከራከራል። ይሄም ተጽዕኖ አለው፣ ባህላችን ተጽዕኖ አለው። ይሄን ለማስቀረት እንደ መንግስት የምናስበው ሰፋፊ ግሪን ስፔሶች መፍጠር፣ ወኮይ ማብዛት፣ ፓርኮች ማብዛት፣ ኦፕን ላይብረሪ ማብዛት፣ ሰዎች የሚገናኙበትን የአውትዶር ህይወት ማለማመድ ብለን እየሞከርን ያለነው። እናንተ ካገዛችሁ ያ ይሳካል። የባህሉን ብንቀይርም ቴክኖሎጂውንም ካልቀየርን አይመጣም። የባህሉ እኔ ያልኩት ካልሆነ የሽግግር መንግስት ካልሆነ ስልጣን ካልተለቀቀ የሚለው ጉዳይ ያስቸግራል። እንደዛ ያለው አይደለም። ሪገረስ ዲቤት የሚባለው ሐሳብ ላይ ነው። ይሄኛው ደግሞ ሌጂቲሜት በሆነ ፕሮሰስ
ህግን ተከትሎ ስርዓትን ተከትሎ መሆን አለበት ብለን ስናምን ንግግሩ ምንደማመጥበት ምንግባባበት እየሆነ እንደሚሄድ ተስፋ አደርጋለሁ። ግን ጊዜ እንስጥ። ሰዎችን በተግባር ኢንፍሉዌንስ ማድረግ ይቻላል። ሰዎችን በስራ ውጤት ሀሳባቸውን መቀየር ይቻላል። ሰዎችን በተግባር ልምምድ ሀሳባቸውን መቀየር ይቻላል። ተግባር እስካለ ድረስ ኢትዮጵያ ውስጥ ሁሉም ባይባል ማጆሪቲው በውይይት በንግግር በስክነትና በስርዓት የሚያምን እየሆነ እንደሚሄድ ተስፋ አደርጋለሁ። ወጣቶች በሚመለከት ግን ሰፊ ስራ